ለምንድን ነው የማይመጡት? መቼም ቀልድ አይሆንም። ቆይ እንደዚህ የሚያቃጥል ነገር ምን ተፈጠረ? ነይ እስኪ። ወይ ካልሆነ ነይ ሆስፒታል እንሂድ፣ ተነሽ። ወይስ ከዛ በንጹህ አለቅለቅ ይደረግላት? እንደዛ ይሻላል? አዎ እንደዛ ብታረግ ይሻላል። እሺ ነይ። ሰላም የእንግዳ ድራማ ፋሚሊዎች፣ እንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። እንግዳ ድራማን ዛሬ እንዴት አያችሁት? እንግዲህ በጣም በሚገርም ሁኔታ ማለት ነው ቤሉልን የቀጠረው ማን ነው? ምን ለማለት ፈልጌ ነው? ቤሉልን የቀጠረው ሰው ግን ማን ነው? እስቲ ግምታችሁን አስቀምጡልኝ። ቤሉልን የቀጠረው እና ስለ አባት እነግርሃለሁ ያለው ያ ሰው የግለሰብ ማን ይመስላችኋል? ማን ይመስላችኋል? ማን ይመስላችኋል? እስቲ ማን ይመስላችኋል? እውነተኛ ሰው ነው ወይስ ጆከር ስለደበደበው ሊበቀለው የጆከር ሴራ ነው? ወይስ እውነተኛ አባቱ ሲገደል ያየ ሰው ይመስላችኋል? በዚህ ጉዳይ ላይ ያላችሁን እይታ እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በዚህ ጉዳይ ላይ ያላችሁን እይታ። እኔ ግን ሳስበው ይመስለኛል ልጁ ይመስለኛል፣ ያው ሊበቀላቸው ጆ ይመስለኛል። በሌላ በኩል እንግዲህ ኑኑ ቤት ከገባች በኋላ ራሷን ሲስቁባት ነበር። ሄለን ሲስቅባት ነበር። እህቷ መሲ ሲስቅባት ነበር። እናም ሳቅ ሲበዛ ስታየው ሌላ ነገር ነው የምትመስለው እና ሩጣ ለመታጠብ ነው የሄደችው። ብቻ ተበቅላታለች። እሷም በተራዋ ውሃ ዘግታበት ፊቷ እንዲቀጠል ከዛም ትኩስ ውሃ የሚያቃጥለው ሰጣት። ፊቷ ተለብልቧል እና እንደውም መጨረሻ ላይ እንዳያችሁት ዞሮ ሄለን ወደ ኤልሹን ወደ ሆስፒታል ወሰደች ምናምን ስትላት ነበር። ይዛት ወጥታለች። በዚህ ጉዳይ ራሱ ኑኑ ሌላ ችግር ውስጥ የገባች ይመስለኛል። እናንተ ምን ታስባላችሁ? ኑኑ አሁን ሌላ ችግር ውስጥ ትገባለች? እንግዲህ ኑኑ ማታ ላይ ከቤሉል ጋር ሲያወሩ ነበር። ቤሉል አቅፏታል፣ እሷም አቅፈዋለች። እንግዲህ ጠዋት ላይ እናወራለን ምናምን ብላ ነው የተለያዩት። ከዛም በኋላ ያው ቤሉል እንደሚታወቁ ወጥቷል። ከዛን እንዳያችሁት ስትከተለው ነበር። ለምን አልደውላለ ምናምን ብላ እሱም ፍለጋ ወጥታ ነበርና ከኋላ ደግሞ መኩ አይቷታል። ስትሄድ ኑኑ ስትሄድ መኩ አይቷታል። መኩም እየተከተላት ነው። የት ልትሄድ ነው በዚህ በጠዋት ምናምን ብሎ ሲከተላት ነበርና ያው እሷን ቤሉል ጋር ነው የምትሄደው። ቤሉል ደግሞ ቆሞ እየጠበቀ ነው። አሁን እዛ ጋር ምን ይፈጠር ይመስላችኋል? እኔ ጆ ይመስለኛል ቤሉልን የጠራው ሊደበድበው ወይ የሆነ ነገር ሊያደርገው ማለት ነው። እና ያው ያ ሲፈጠር ደግሞ ኤልሹ ትደርሳለች። ከኤልሹ በኋላ ደግሞ መኩ ይደርሳል እና ብዙ ነገር ይፈጠራል ብዬ አስባለሁ። መሲ ደግሞ ከዛ ቤት ለመውጣት ለመልቀቅ ስታስብ ነበር።
ውጪ ላይ ለማመቻቸት ግዴታ መማር አለብኝ ምናምን ስትላት ነበር። ወይዘሮ አይሆንም እንደውም ኑኑ ናት አንቺ መማር የለብሽም ምናምን ስትላት ነበር። ብቻ ተናዳ ነው የወጣችው። ከዛ እስቲ ቀጣይ ላይ ይፈጠራል ብላችሁ የምታስቡትን ሀሳብ አስተያየት ኮሜንት በኮሜንት መስጫ ላይ አስቀምጡልኝ። ቻናል ዲስኮኖች ሰብስክራይብ በማድረግ ምክንያቱም እንደዚህ